ትራምፕም አንዳንዴ ሁሉ ጦርነትን አሸንፈን ካልሆነ የአሜሪካ ታላቅነት በምን ይለካል የሚል አይነት አመለካከት ያላቸው ነው የሚመስለው። ዶናልድ ትራምፕ የሚፈልጉትን ነገር ግብ እስከሚያገኙ ድረስ ማንኛውንም አማራጭ ለመውሰድ በተለያየ ጊዜ የተለያየ አይነት ሀሳቦችን ሊያመጡ ይችላሉ። የኢራን ፖለቲከኞችን ስትመለከታቸው አሁን ያገኟትን የመደራደሪያ ሌቨሬጅ እሷን በደንብ አስፍተው ተጠቅመው አሜሪካን ደግሞ መጠምዘዝ ይፈልጋሉ። ዲፕሎማቲክ የሆነው መንገድ የራሱ ፕሮሲጀር አለው፣ የራሱ ጥበብ አለው። ዝም ብሎ ማንም ሰው ዘሎ የሚገባበትና ሊደራደር የሚፈልግበት ነገር አይደለም። አሜሪካ ራሷን ጠብቃ ልክ እንደ አውሮፓ ምናምን በሆርሙዝ በደንብ መተላለፍ የምትችል ሀገር ናት። ኒውክሊየር ጦር መሳሪያ እንድትታጠቅ ቻይናም ይሁን ራሻ አይፈልጉም። ምክንያቱም ሌላ ጊዜ ሌላ ስጋት ነው እና የደህንነት ስጋት ለየትኛውም ሀገር በሌላ ዘመን በሌላ መሪ ሊጋረጥ ይችላል። አገራት የሚወስዷቸው እርምጃዎች በማንም ይሁን በማን ጫና የሚፈጥሩ ናቸው። የዓለምን የነዳጅ ዋጋ አሜሪካን ልትወስን አይገባትም፣ አትችልም። ጤና ይስጥልን ተመልካቾቻችን፣ የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። የተለያዩ ሀሳቦችን በተለይም የመካከለኛው ምስራቅ ጉዳዮችን እናነሳለን። እንግዲህ እንደ ወትሮ አለማየሁ ሀዲና ቢኒያም ካሴ አብራችሁ ቆይታ የምናደርግ ይሆናል። ከኛ ጋር ሆኖ ተመልካቾች። አሌክስ እንዴት አለ? ሁሉ ሰላም ቢኒ አለን። በጣም በተደጋጋሚ ዓለም አቀፍ ትልልቅ ጉዳዮች ሌሊቱን ተከውኖ ሲያድሩ እኛ ፕሮግራሙን ብዙ ጊዜ እንሰራለንና እንደ አጋጣሚ አዳዲስ ጉዳዮችንም ለማንሳት ያገዘናልና ይሄው የመካከለኛው ምስራቅ ጉዳይ በቀጥታ የዓለምን ፖለቲካ፣ በቀጥታ የዓለምን ኢኮኖሚ፣ በቀጥታ የዓለምን ብዙ ነገሯን የነካ እየሆነ መጥቷል። ከአፍሪካ ቀንድ ፖለቲካ አንጻርም ኢኮኖሚ አንጻርም የምንመለከታቸው ችግሮች እየተፈጠሩበት ያለው ሁኔታ በግልጽ ገሃድ እየሆነ የመጣ ጉዳይ ሆኗል። ከዛ አንጻር ፕሬዚዳንት ዶናልድ ትራምፕ እንግዲህ በጣም ለተደጋጋሚ ለ2 ቀን ተኩስ አቁም ሰጡ። መልካም የሚባል ጉዳይ ነበረ። ለ5 ቀን አሉ፣ ለ10 ቀን አሉ፣ ለ2 ሳምንት 14 ቀን አሉ። አሁን ደግሞ ላልታወቀ ጊዜ የኢራን ፖለቲከኞችን ኮሚትመንት ታይቶ የሚል ሌላ አይነት ወደ 5ኛ የሚሆን ተኩስ አቁም ስምምነት ላይ ተኩስ አቁም ሳይሆን ያው ነገሮችን ያዝ የማድረግ ሂደት ውስጥ ገቡ። ስለዚህ እነዚህ ጉዳዮች ስንመለከታቸው አሌክስ በጣም በበርካታ ሁኔታዎች ዓለማችን ተወጥራለች። እንደምታውቀው ኤዥያ ፓሲፊክ ላይም አለ፣ አፍሪካም ዌስት አፍሪካም ላይ አፍሪካ ቀንድም ላይ ብዙ ችግሮች አሉ። ዓለም ላይ የሩሲያና የዩክሬን ውጥረት አለ። ብዙ በዛው አደራዳሪዋ ፓኪስታን ላይ ከና አፍጋኒስታን ጋር ከህንድ ጋር ያላት ውጥረት ይታወቃል። የጋዛ ጉዳይ የእስራኤልና የሊባኖስ ጉዳይ የሚረሳ አይደለምና ይሄ ሁሉ እሳት ባለበት የግዙፉ በተለይም የአሜሪካ ፖለቲካዊና ወታደራዊ እርምጃ ትንሽ ሌላ አይነት ቅርጽ እየያዘ ሊመጣ ይችላል በሚባልበት ሰዓት ትራምፕ ደግሞ ባለቀ ሰዓት ያው የተኩስ አቁሙ ሚድናይት ላይ ይጠናቀቅ ነበረ። ስለዚህ እሳቸው ተኩስ አቁሙን እንግዲህ በተወሰነ መጠን ጥቃት መሰንዘሩን በሚል ትንሽ አራዝሞታልና እንግዲህ በተደጋጋሚ ተኩስ አቁም ለማድረግ በተለይም ደግሞ ዳይሬክተሮቻችን ሊያሳዩን ይችላሉ። ተኩስ አቁም ለማድረግ በተደጋጋሚ አንዳንድ ሂደቶችን ሄደዋልና ኤክስ ገጻቸው ላይ ያሰፈሩት የማራዘም ጉዳዮች አሉና ማራዘሙ እስከ መቼ ነው የሚልም ሀሳብ አለ። ምናልባት ቀጣይ ምን ይጠበቃል የሚለውንም እንደዚሁ አብረን ብንመለከተው ያው በኤክስ ገጽ በትሩስ ሶሻል ሚዲያቸው ላይ ነው እሳቸው ብዙ ጊዜ የመራዘሙን ጉዳይም የማጠሩንም ጉዳይ የሚነግሩና እዚህ ላይ ምን ኤክስፔክት ይደረጋል የሚለውን ብናይ ትሩዝ ገጻቸውም ላይ እሳቸው ይጻፉ ወይም ረዳቶቻቸው የሚጻፉ አንዳንድ ጊዜ ግራ የሚያጋባ ሁኔታ አለ። ምክንያቱም አንድ ሰው በአንድ ሳምንት ጊዜ ውስጥ 5-6 አይነት ሀሳቦችን ሊለዋውጥ ከቻለ ወይ ያን ጽሁፍ የጻፈው 4-5 ሰዎች ናቸው ወይ እሳቸው በየጊዜው ሀሳባቸውን ይለዋውጣሉ ማለት ነው። ይሄ ራሱ አንድ ትልቅ ችግር ሆኖ የቆየ ነው ላለፉት 2 ወራት ኦልሞስት ማለት ነው። እና ከዛ ቀደም ሲል ላሉት ሁሉ ፖለቲካዎች ላያያዝም ትንሽ ግራ የሚያጋቡ ናቸው። አጋሮቻቸው ወይም ደግሞ በረዳቶቻቸው በኩል በተለያየ ጊዜ ከ2017 ጀምሮ በተደጋጋሚ ትችት ሲሰነዘርባቸው የነበሩ ሰው ናቸው እና ዶናልድ ትራምፕ የሚፈልጉትን ነገር ግብ እስከሚያገኙ ድረስ ማንኛውንም አማራጭ ለመውሰድ በተለያየ ጊዜ የተለያየ አይነት ሀሳቦችን ሊያመጡ ይችላሉ ወይም ማስጠንቀቂያዎችን ሊያመጡ ይችላሉ። አሁን ባለፈው እንግዲህ ከአፕሪል 11 በኋላ ባለፉት አሁን በ11 በ12 ቀናት ጊዜ ውስጥ የተኩስ አቁም ስምምነት ተደረሰለት የተባለው ከ200 ምናምን ጊዜ በላይ አሜሪካን የተኩስ አቁሙን ጥሳለች። ይህም የጣሰችበት ዋናው ምክንያት ከኢራን ጋር ለሚደረገው ድርድር
ወይም የኢራንን ሰዎች ጋር በሚደረገው ድርድር የኢራን ኮሚቴዎች ይህንን ጉዳይ ሊፈጽሙ የሚችሉ የሚባሉት እስኪለያዩ ድረስ ወይም ደግሞ ሁለት ጎራ እንዲሆኑ የፈለጉ ይመስላል ዶናልድ ትራምፕ ወይም ደግሞ አጋሮቻቸው። ይህንን የሚያሳየው ምንድነው? አንደኛ ባለው በኢራን ኤሊት ውስጥ ዲያስፖራውንም ጨምሮ ሁለት አይነት ክፍል እንዳለ ይታያል በአሁኑ ሰዓት። አንደኛው ምንድነው? እጅ መስጠት ሳይሆን ነገር ግን ለመደራደር እንቀራረብ ነው። አንደኛው ወገን ደግሞ የለም አንደራደርም፣ ምን እንደሚያመጡ እናያለን፣ እኛም ጉዳት አድርሰን ጉዳታችን እንቀበላለን የሚል ነው። ይሄ ሁለተኛው አማራጭ ደግሞ ለኢራን መጻኢ ዕድል በጣም ወሳኝ የሚሆን ነውና ያንን መቀበሉ ትንሽ ሊያስቸግር ይችላል። ስለዚህ ትራምፕ ይህንን እያደረጉ ያሉት ለራሳቸው ኢራኖች ላይ ወይም በኢራን አመራር ላይ ያለውን ጫና ለማሳደር ነው። እዛ ላይ ጫና ነው የሚያሳድርባቸው። ምክንያቱም በአንድ ሀገር በአንድ ምላስ ወይም በአንድ አንደበት የሚወጣን ውሳኔ ዶናልድ ትራምፕ የማያገኙ ከሆነ ያንን ጥቃት ሊያደርሱ ይችላሉ። ግን ያን ጥቃት ግን ቢያደርሱ ቀደም ሲል ከነበሩት የነዚህ በፋሽስት ደረጃ ብለን ከምናያቸው ከነ ናፖሊዮንም ከነ ሂትለርም ከነ ሙሶሊኒም ወይም ሌሎችም ተመሳሳይ ሀገራት መሪዎች የነበሩት ሁሉ የተለየ ድርጊት እያደረጉ አይደለም እኚህ ሰው ነው። ስለዚህ የኢራንን ኢኮኖሚ እጅግ በጣም ክፉኛ ጎድተውታል። ሁለተኛ እንደገና ደግሞ የኒውክሌር ማብለያውም ራሱ እንዳይንሰራራ ተደርጎ ነው የወደመው። ስለዚህ በኒውክሌር ቴክኖሎጂ ላይ ተቀጥላለች ብሎ የሚለው ሀሳብ ጥያቄ ውስጥ የሚገባ እንደሆነ የዚህ የኒውክሌር ሳይንቲስቶች ወይም ደግሞ የፖለቲካ ተንታኞች በአሁኑ ሰዓት በደንብ አድርገው እየተነተኑት ነው፣ እየተቹት ነው። ስለዚህ ዶናልድ ትራምፕ የሚፈልጉት ነገር ምንድነው? ኢራንን ማንበርከክ ነው። ኢራን ደግሞ በአሁኑ ሰዓት ይህ መርከባችን አሁን የአንድ ካርጎ ሺፕ ተይዞባታል ኢራን እዛው ባህር ላይ። ስለዚህ እኛ በጫና ስር ሆነን አንደራደርም የሚል ጠንካራ አቋም ነው ያዙት። ስለዚህ በፓኪስታንም በኩል እንደ አደራዳሪነቷና ሁለተኛ እንደገና ደግሞ አጋሮቿ የሚባሉት ሩሲያም ሆኑ ሌሎች ሀገራት እንዲሁም ደግሞ ለብቻ ኒውትራል ሆና ያለችው ደግሞ በቻይናም በኩል የኢራንን እንቢተኝነት ወይ ደግሞ ወደ ስብሰባው አለመቅረብ እንደ ትክክለኛ ውሳኔም የተቆጠረ ነው፣ እየተወሰደ ነው። ስለዚህ ዶናልድ ትራምፕ የሚፈልጉት ምንድነው? የኢራንን መውደም ነው። በቃ እሳቸውም ፊት ለፊትም ከትናንት ወዲያም ተናግረዋል አይደለም እንዴ? በጋዜጠኞች ሲጠየቁ ድልድዩን እናፈርሳለን፣ ህንፃዎቻቸውን እናፈርሳለን፣ ኮሚኒኬሽናቸውን እናፈርሰዋለን። ያ ማለት ሀገርን ማፍረስ ማለት ነው። እነዚህ አንድ ሀገር መሪ ያንን ሀገር አፈርሰዋለሁ ብሎ ካለ እዛ ሀገር ውስጥ ፖለቲካ መሪዎች ብቻ አይደሉም ያሉት፣ ህዝብ ነው የሚኖረው። ስለዚህ የህዝብን ህልውና ጭምር ነው የሚጋፋው። ይህ ደግሞ አሁን በአውሮፓ መሪዎችም ክብርን እያገኙም አይደለም። ስለዚህ የኔቶ አባልም ቢሆኑ እንኳን በሌሎች ሀገራት ላይ በሊቢያ ላይ ወይም በዩጎዝላቪያ ላይ አውሮፓውያኖቹ እንደተባበሯቸው ሁሉ በኢራን ላይ መተባበር ያልፈለጉትም ዋናው ጉዳይ ይሄ ነው። ትንሽ ይሄ አሁን ባለንበት በዚህ ዘመናዊ ዓለም ውስጥ በምንኖር ሰዓት የሰው ልጅ ህይወት በዚህ ደረጃ መቅጠፍ ወይም ደግሞ ቴክኖሎጂንም ሆነ ወይም ደግሞ ሲቪላይዜሽን የምንለውንም ቢሆን ስልጣኔ የምንለውንም ቢሆን በዚህ አይነት መንገድ መጉዳት የለብንም የሚል ሁሉም የአውሮፓ መሪዎች በአንድ ድምፅ እየተናገሩ ነው፣ እያደረጉት ነው። ስለዚህ ያን ነገር የእልህ ይምሰል ወይም ደግሞ ግባቸውን እስኪፈጽሙ ይሁን ወይም ደግሞ ሌላ ምን አይነት ገፊ ምክንያት አላቸው እኚህ ሰው ይህንን ለማድረግ የተነሳሱበት የሚለው ሌላ ጥያቄ የሚያስነሳ ነገር ነው። ስለዚህ የዶናልድ ትራምፕ በየሰዓቱና በየደቂቃው ሀሳባቸውን መለዋወጣቸው ትንሽ ለፖለቲካም እርምጃ ወይም ለፖለቲካ ውሳኔም በኢራን ብቻ ሳይሆን በፓኪስታኖችም ዘንድ ራሱ ግራ እየተጋቡ ነው። መጀመሪያውንም እኮ ጄዲ ቬንስ ከዋሽንግተን ሲነሱ ዘግይተውም ነው የተነሱት። ምክንያቱም ሌሎች ፖሊሲዎች ይወጣሉ። ያ የሚደረግ የነበረው ደግሞ የዶናልድ ትራምፕ ማዘግየት ነው የሚባለውም ነገር እንደዚሁ ተጠቅሷል። ስለዚህም ነው የዶናልድ ትራምፕን አቋም ማንም ሰው ሊያውቀው ስለማይችል ምናልባትም በእስራኤል በኩልም ደግሞ እንደዚሁ አሁንም ይችን ስላልተመታ ወይም ደግሞ በኢራን ላይ ያ የታሰበውና የታቀደው አደጋ ስላልደረሰ እነ ኔታንያሁም ቢሆን ትክክል አይደሉም ዶናልድ ትራምፕ ወደ ማለት ሄደዋል። ስለዚህ እኚህ ሰው ሳንድዊች ከመሆናቸውም በፊት በሁለቱም ወገን በኩል
የራሳቸውን ውሳኔ በቅርቡ ቀን ሊያሳውቁ ይችላሉ። ግን ላልታወቀ ወይም ላልተወሰነ ጊዜ ይበሉ እንጂ ነገም ተነጎደም ሊደረግ ይችላል። ግን እጅግ ትልቁ በጣም የሚያሳስበውና በጣም አሳዛኝ ሊሆን የሚችል ትራጂካል በጣም ሊሆን የሚችለው ነገር የሚያስፈራው ምንድነው? ይተኮሳሉ ወይም ይመታሉ የተባሉት ስፍራዎች ተለይተዋል። በዛ ስፍራ ላይ የኢራን ህዝብ ራሱን ለማጥፋት ወይም ደግሞ አብሮ ህልውናችን ከሀገራችን ጋር ይጥፋ የሚለውን ነገር ባለፈው ጊዜ ድልድዩና የፓወር ፕላንት ላይ የኤሌክትሪክ ማስተላለፊያዎቹ ላይ መጥተው እንደተሰበሰቡት ሁሉ ድጋሚ ቢሰበሰቡም ደግሞ ይህ ትንሽ በዓለም ዘንድ ትንሽ ለአሜሪካ መንግስትም ህዝብም ሳይሆን ለአሜሪካ መንግስት ለአመራሩም ለዶናልድ ትራምፕም እጅግ በጣም ከፍተኛ የውርደት ስራ ነው ሊሆን የሚችለው። ምክንያቱም ህዝብ ነው አብሮ የሚያልቀው፣ ህፃናቶች ናቸው አብሮ የሚያልቁት፣ እድገት ነው የሚገታው። ስለዚህ በሌላ መልኩ በምን አይነት መልኩ ይህን ነገር ሊያስተካክሉት ይችላሉ? ምክንያቱም አሁን ዶናልድ ትራምፕም ሀሳባቸውን ሊለዋውጡም የሚችሉበትም ምክንያት አንደኛ ዲፕሎማቶችም አይደሉም ወደ ኢራን እየላኳቸው ያሉት። ከጄዲ ቬንስ በቀር ፖለቲካውን ጠንቅቆ የሚያውቅ ሰው ሌላ ሰው የለም። ስለዚህ ዲፕሎማቲክ የሆነው መንገድ የራሱ ፕሮሲጀር አለው፣ የራሱ ጥበብ አለው። ዝም ብሎ ማንም ሰው ዘሎ የሚገባበትና ሊደራደር የሚፈልግበት ነገር አይደለም። ስለዚህ ኩሽነርም ዊትኮፍም የትራምፕን አንደበት ይዘው ነው የሚናገሩት እንጂ አንዱ የረሳውን አንዱ እንዲያስታውስ አይነት ነገር ነው እንጂ በዓለም ዘንድ በዓለም ላይ በየትኛውም ታሪክ ውስጥ ታይቶ ተሰምቶ የማይታወቅ ድርጊት ዶናልድ ትራምፕ እያደረጉ እንደሆነ ይታወቃልና በዚህ አቋማቸው መለዋወጥ ብዙ ነገር ማውራት እንችላለን። የትራምፕ አቋም በተደጋጋሚ መለዋወጥና የመግለጫዎቹ መቀየር ኦብቪየስሊ ይታወቃል። ግን በአሁኑ የእሳቸው ነገር ብቻም አይደለም። በዚህኛው በኢራን በኩልም ያሉ ወገኖች ተደራዳሪ እስካለመላክ የደረሱት እነሱ ናቸው እና እንደውም እዚህ ላይ ነው ትንሽ ኢምባራስመንቱ ለአሜሪካ እንደ ሀፍረትና ውርደት አይነት ነገር እየተቆጠረ የነበረው። ምሽቱን የተለያዩ መገናኛ ብዙኃን ስንመለከት ነበርና እስከ መጨረሻው በጣም እኮ አስቸጋሪ ነው። ጄዲ ቫንስ ኢስላማባድ ገብተዋል የሚሉ ነበሩ፣ አሁን ዲፓርት አደረጉ የሚሉ ነበሩ። አት ዘ ሴም ታይም ደግሞ ማታ ላይ ያ ሁሉ ድርድር በፓኪስታን አማካኝነት እየተደረገ ባለበት ሰዓት ጃሬድ ኩሽነርና ዊትኮፍ ደግሞ ዋይት ሀውስ አካባቢ ታዩ፣ አልሄዱም የሚሉ መረጃዎች ነበሩ። አት ዘ ሴም ታይም ግን ደግሞ በዋናነት የኢራን ሰዎች በተለይ የምትመለከታቸው እነ ጋሊባፍ በዚህ አይነት ጉዳይ ላይ በጣም አንደራደርም፣ የፓርላሜንቱ ቃል አቀባይ ማለት ነው፣ አንደራደርም የሚል አቋም አላቸውና የቀረቡት ሀሳቦች 10 የሚታወቁ ናቸው። ከዛም ባሻገር ደግሞ ከ10 የማይነኩ ነጥቦች ወደ ኋላ ልንመጣባቸው እንችላለን። ከኒውክሌርም አንጻር ከተለያዩ ጉዳዮችም አንጻር ጥያቄ ማንሳት ሲጀምሩ አንሳተፍም ነው ያሉት እና በጣም አውዱን ስትመለከተው አንደኛ አሁን እኛ ኢራን አሸነፈች ምናምን አሜሪካ ተሸነፈች አሜሪካ አሸነፈች ልንል አይደለም። ጊዜውም እሱን የሚፈቅድ አይደለም። ከሌ ተሸነፈ ከሌ አሸነፈ የሚባል ሳይሆን በህይወታችን ላይ በዓለም ፖለቲካ ላይ በዓለም አንዳንድ ሲስተሞች ላይ የፈጠረውን ጫና እሱን ፐርስፔክቲቭ ማሳየቱ ስለሚለን ነውና እነዚህ ጉዳዮች ስትመለከታቸው አሌክስ ብዙ ጊዜ በሁለቱም በኩል ያለው ይሄ አላግባብ የሆነ ማክሲማሊስት የሆነ ጥያቄዎችም እንዳሉ ያሳያል። ለምሳሌ በኢራን በኩል ያለውን ስትመለከት ኒውክሌር መታጠቅ መብት በዩኤን ቻርተር መታጠቅ መብቱ እንኳን ባይኖርም እንደ ሉዓላዊ ሀገር ኒውክሌርን አክሰስ ማድረግ፣ ለሜዲሲን መጠቀም፣ ለምርምር፣ ለተለያዩ ጉዳዮች መጠቀም መብታቸው እንደሆነ ይደነግጋል። አት ዘ ሴም ታይም አሜሪካ ታጥቃ እስራኤል ታጥቃ ወይም ሌሎች ታጥቃው እኛስ ለምንድን ነው የማንታጠቅበት ምንድን ነው ምክንያቱ የሚል ጥያቄም ከማንሳት አንጻር እንደ አንድ ሉዓላዊ ሀገር ልክ ልትሆን ትችላለች። ግን በጣም በሚገርም ሁኔታ በሁለቱም በኩል ያሉ መሪዎች ጀብደኝነት፣ ይሄ ትንሽ ልክ ያልሆነ ነገር ነው። ጀብደኝነት እስከ መቼ ነው ህዝቡ በሁለቱ ሳይድስ የሚያልቀው? አሜሪካ ባለፈው በደንብ ስናነሳው ነበረ ከእንግዳዬ ጋር በአሜሪካ ርቃ ስለተዋጋች የሲቪሊያን እንትኑ ዴይዙ ወይም ደግሞ የሲቪሊያን እልቂቱ ይቀንሳል ወይ? ዓለምን ጋቨርን የምታረግ ሀገርና ኃይል የትኛውን ቦታ ላይ የሚደርስባት ውድመትና ኪሳራ በሷ ሰበብ ደግሞ እዛ አካባቢ የሚገኙ ንጹሃን ዜጎች ህይወታቸውን ማጣታቸውም እንደዚሁ የአሜሪካ ግዛት ውስጥ ባይሆን እንኳን ኃላፊነት ዓለም ላይ ያለብኝ ብሎ ለሚያስብ ሀገርና መንግስት ጥያቄ የሚያስነሳ ነውና እስከ መቼ ነው የሚል ጥያቄ ታነሳለ። አሁን በኢራን በኩልም ይሄ ካልሆነ እንደ አንድ ሉዓላዊ ሀገር ኦፍ ኮርስ ሊሆን ይችላል ቆጥሮ ያስቀመጧቸው አሉ 10 ነጥቦች፣ በተለይ ኒውክሌር፣ በተለይ የአሴት ጉዳይ፣
ከዚህ ከሚሳኤል ሲስተሞችና ያው የሊባኖስም አሁን እየገፉት መጥተዋል በራሳቸው መንገድ ኢንጌጅ ማድረግ ስለጀመሩ የሊባኖስ መንግስትም ማንም ጣልቃ እንዲገባብን አንፈልግም አይነት አቋም ማራመድ በመጀመሩ ምክንያት እነዚህን ስትመለከት በሁለቱም በኩል አጉል ጀብደኝነትን ትመለከታለህ። ትራምፕም አንዳንዴ ሁሉ ጦርነትን አሸንፈን ካልሆነ የአሜሪካ ታላቅነት በምን ይለካል የሚል አይነት አመለካከት ያላቸው ነው የሚመስለው። አት ዘ ሴም ታይም ደግሞ የኢራን ፖለቲከኞችን ስትመለከታቸው አሁን ያገኟትን የመደራደሪያ ሌቨሬጅ እሷን በደንብ አስፍተው ተጠቅመው አሜሪካን ደግሞ መጠምዘዝ ይፈልጋሉ። መሀል ላይ እንዳልከው በድልድይ ስር የሚሆን እንዳልከው በስደተኛ መጠለያ የሚሆን በሆነ አጋጣሚ የሚኖር ሰው እሱን ኢላማ ማድረግ ኦፍ ኮርስ ንጹሃን ኢላማ ይደረጋሉ ተብሎ አይታሰብም። አሜሪካ ኃላፊነት ይሰማታል ብለን እናስባለን። ያም ሆኖ ግን እንደዚህ አይነት ጥቃቶች ሲሰነዘሩ ተጎጆ እነ ማሱድ ፔዜሽኪያንማ እኮ ከአንድ ቦታ ወደ አንድ ቦታ የሚንቀሳቀሱበት አክሰሱ ሴኩሪቲያቸው ለነሱ የተመቸ ነው፣ የተሻለ ህዝብ ነው አፍተር ኦል የገፈቱ ቀማሽነት የሰፋ እየሆነ ሊመጣ ይችላል። ታርጌት የፈለገ አይነት ተጠበቅን ቢባል ንጹሃን ህይወቱን ያላጣበት ታርጌት እስካሁን አላየንም። አብዛኛው እንዲያውም ንጹሃን ነው እያለቀ የሚገኙና ይሄን ስትመለከት በሁለቱም በኩል ያለው ይሄ ጀብደኝነት በዓለም ፖለቲካ ላይ አግዝፎ ለማሳየት በወታደራዊ ምናምን አግዝፎ ለማሳየት የሚደረጉ ጥረቶች ንጹሃን ዋጋ የሚያስከፍል በመሆኑ ትንሽ የማይዋጡ ነገሮችም እየተመለከትኩ ነው። አትሊስት ፓኪስታንን አፕሪሼት ማድረግ እንችላለን አለብንም። ኦፍ ኮርስ እሷ ናት ይህን ጉዳይ ጠረጴዛ ላይ ይዛ የመጣችውና ሌሎቹን ስትመለከታቸው ጥያቄ አይጠይቁም ማለት ባይሆንም 48 ሰዓትም ይሁን 5 ቀንም 10 ቀንም 14 ቀንም በየትኛውም አጋጣሚ በፓኪስታን አማካኝነት የተፈጠሩ እድሎች ነውና እስከ መጨረሻው ፓኪስታን በነገራችን ላይ አሌክስ ተዘጋጅታ ነበር። የመጨረሻውን መግለጫ ወይም ደግሞ ከትራምፕ የትሩዝ ሶሻል ሚዲያ ጽሁፍ እስከምናይ ድረስ እስከ መጨረሻው ሰዓት ድረስ ትግል ላይ ነበሩ። በጣም እነ ሻሪፍ ትራምፕንም ጠይቀዋል። በተለይ ሙኒር የሚባሉት እንደዚሁ ማርሻሉም እሳቸውም ሲጠይቁ ነበርና ከዛ አንጻር ነው ዳን ትራምፕ ወጥተው እንግዲህ ላልተወሰነ ጊዜ የሚል ሀሳብ ሰጡና እዚህ ላይ አብሮ ተያይዞ የሚነሳ ነገር በነገራችን ላይ ጃሬድ ኩሽነር እኮ 2020 ላይ የነበረው የመካከለኛው ምስራቅ አገራትን በተለይም ደግሞ ከእስራኤል ጋር ኖርማላይዝ እንዲያደርጉ ግንኙነታቸውን ከመስራት አንጻር ትራምፕ በጣም ሲጠቀሙባቸው የነበሩ ሰው ናቸው። ኦፍ ኮርስ የፖለቲካ ልምድ እንደው በተወሰነ መጠን የሚድልስ ጉዳይ በዛ ልክ ያቁታል ተብሎ ሊታሰብ ይችላል። እንዳልከው ግን የዝምድና ጉዳዮችን በደንብ የሚነሱበትም ከመሆኑ አንጻር የጎላ ነገር ባይዘው በጣም ጋዜጦች፣ መጽሔቶች ይሄን ጉዳይ አሁን ትራምፕ ሴንስ ፎር ዘ ሰከንድ ራውንድ የሚሉ ጽሁፎችን በጣም በተደጋጋሚ የምናይበት ሰሞን ነበር የነበረውና አስቸጋሪ የነበረው ሄደዋል አልሄዱም፣ አሁን ዲፓርት አረጉ። ትራምፕ ራሳቸው እኮ በዚህ ልክ ነበር አሁን ወጡ ምናምን እያሉ ሲያወዛግቡ ነበርና ትንሽ አስቸጋሪ ነው። ምናልባት ይሄኛው ጉዳይ ያቋም መለዋወጡ እንዳለ ሆኖ ንጹሃን በመሀል በሁለቱ አካላት ፖለቲከኞች ባለው ባይዞይ አሜሪካ ውስጥ መከፋፈል በደንብ አለ ይታወቃል። በሪፐብሊካንና በዴሞክራት አት ሴም ታይም ሪፐብሊካኖች ውስጥ መከፈል እንመለከታለን። ኢራን ውስጥም የለም ማለት ከባድ ነው። አሁን ብዙ ሰዎች እንዲህ ሲባል ሌላ እንትን ይላሉ፣ ግን ኢራን ውስጥም አንዳንድ ጥያቄዎች እየተነሱ ነው። ይሄኛውን ተከትሎ ደግሞ ትራምፕ እዛ ላይ ስራ ለመስራት እንደፈለጉ የሚጠቁሙ መረጃዎችን እየተመለከትን ነበርና አሌክስ ሜቢ ሆርሙዝ አሁን ትራምፕ ያደረጉት ነገር ሆርሙዝን ዘግተነው እንቀጥላለን፣ ተዘግቶ ይቀጥላል። ከዛ ላልተወሰነ ጊዜ እነሱ ተስማምተው ዩኒፋይድ የሆነ እንትን ምንድነው ፕሮፖዛል ሲያቀርቡልን ነው ያሉት። መቼ ነው የሚያቀርቡት? የዛሬ አመት፣ የዛሬ ወር፣ በ24 ሰዓት ውስጥ ጊዜ መግዣም ይመስላልና ሆርሙዝ መዘጋቱም እንዳለ ሆኖ ይሄኛው ጉዳይ ወዴት ያመራል የሚለውን ጊዜ ወሰድኩብህ ብናወራ ተነጋገርነው ጉዳይ ጋር የሚራራቅ አይደለም የሆርሙዝ ጉዳይ አሁንም ቢሆን። ምክንያቱም አሁን ሴንተር ኦፍ ዘ ፖይንት ሆርሙዝ ነችና ማለት ነው። ከኢራንም ኢንፍራስትራክቸር ላይ ውድመት ከማድረስም አንጻርም ቢሆን ሆርሙዝ ላይ ማንኛውም የዓለም ሕዝብ ያገባዋል። የኢራን ሕዝብ እልቂት ላይ ሰብአዊነትና የኢራንን ሕዝብ ነው የሚያገባው። ስለዚህ ከእስያ እስከ አፍሪካ ከእስያ እስከ አውሮፓ ድረስ ኢኮኖሚን ሊያናውጥ የሚችለው የሆርሙዝ ሰርጥ ነው። ስለዚህ በሆርሙዝ ሰርጥ ላይ ደግሞ ሊያዙ የሚችሉት ዶናልድ ትራምፕ ሳይሆኑ በአካባቢ ያሉ ሀገራት እነ አረብ ኤሚሬትስ፣ ኦማን፣ ባህሬን፣ ሳውዲ አረቢያ፣ ኩዌት እነዚህ የመሳሰሉት ሀገራት ናቸው። ይልቅ ተባብረው በዲፕሎማሲ መንገድ ይህን ነገር ሊያረጉ የሚችሉት በኃይል ከመውሰድ ይልቅ ማለት ነው። እና
አሁን እየተደረገ ያለው ነገር ምንድነው? ዛሬ ካርጎ ሺፓችን ተያዘ፣ ነገም ሌላ ነገር ይያዛል፣ ተነጎዲያም ሌላ ይያዛል። ስለዚህ መውጫ መንገድ ነው የሚያሳጧቸው። አንደኛ የአየር በረራና የአየር መንደርደሪያ ስፍራዎቻቸውን በአጠቃላይ አውድመውባቸዋል። እዛ ጋር የኢራኖች እነዛ ሁሉ ተዋጊ ጀቶች ለድጋሚ ላይ እነሱ ይችላሉ። ስለዚህ ምናልባት እንኳን ሆርሙዝ ላይ በስነ ስርዓት ጦርነቱ ቢነሳ ቢቀሰቀስና ኃይል እርምጃ መወሰድ ቢጀምር እነዛ አንደርግራውንድ ያሉት አሏቸው ባህር ሰርጓጅ የሆኑ በሰው አልባም አሉ፣ በሰውም ሊሽከረከሩ የሚችሉ ሊቀዘፉ የሚችሉ ጀልባዎች እንዳሏቸው ይታወቃል ኢራኖች። ስለዚህ እነሱንም ጭምር ይዘው ነው የሚወጡት። ፖሴይዶን አይነት ነገር እና እነዛ ደግሞ አሎኬት አልተደረጉም። ስለዚህ እዚህ ጋር በጣም ብዙ ሌላ ኮንስፓይሬሲ በአሜሪካ ላይ ሊደረግ ይችላል። እዛ ጋር ትልቁ ሚና የሚጫወት ደግሞ ራሻና ቻይናዎችም ሊሆኑ ይችላሉ። የስትራቴጂ ለውጥም ያሉት ለዛ ትክክል ነህ። ስለዚህ አሁን እነሱ ያንን ፈንጂ ምናምን ወደዛ ያደረጉበት ምክንያት አንደኛ እና አብርሃም ሊንከንም ተጓዡ መርከብም ወደዛ እንዳይቀርብ ለማድረግ ቀደም ሲል የተደረገ ፈንጂ ነበር እዛ ጋር የተደረገው። ሁለተኛ እንደገና ደግሞ ውስብስብም አልነበረም። ያ የፈንጂ አቀማመጥ አልተጠመደም፣ ዝም ብሎ ነው የተቀመደው። ሲያስፈልግ ግን ሊጠመድ ይችል ነበር። ተዘርግቶ ግን ተቀምጧል። ይሄ ነገር ኦሬዲ ይታወቃል፣ በመረጃም ደርሰውበታል። እስራኤሎች ናቸው ባይዘው ያ መረጃ የነበራቸውና መርከቧ ወደዛ ብትጠጋ ከ16 ኪሎ ሜትር ያላነሰ ርቀት ላይ ለመርከቧ እንትሉስ ልትገባ ትችላለች ወደ ሆርሙዝ የምትጠጋ ከሆነ። ያ ደግሞ ማለት ለአሜሪካን መንግስት እጅግ በጣም ትልቅ ውርደት ነው የሚሆነው እና ሆርሙዝ ላይ ያለ የኢኮኖሚ ጉዳይ የዓለምን ሕዝብ ሁሉ የሚነካ ነው። ነገር ግን አሁን አሜሪካኖቹ ሙሉ ለሙሉ ዘግተውታል። የዘጉበት አንዳችም ምክንያት የለም። ምክንያቱም ለአንዲት የኢራን መንግስት ጋራ ለሚደረግ ድርድር ጫና ለመፍጠር በሚባል ብቻ ምክንያት የዓለምን ኢኮኖሚ በዚህ ደረጃ ማውረድ አይገባም። እንግዲህ አሁን በትናንትናው ዕለት ራሱ 110 እና ከ110 እስከ 114 ዶላር ገብቷል አንድ በርሜል ነዳጅ እና ይሄ ከባለፉት ከሳምንት ከ10 ቀን በፊት ከነበሩት የበለጠ ነው እየጨመረ ያለው። አፕሪል 11 ላይ አፕሪል 12 ላይ የነዳጅ ዋጋ ወጣ፣ ተመልሶ አፕሪል 17 እና 16 እና 15 ላይ ተመልሶ ወረደ። አሁን ተመልሶ እንደገና 118 ዶላር 110 ዶላር ሲገባ ዝቅ ብሏል። ማምሻውን ያችን የትራምፕን መግለጫ ተከትሎ ባይዘይ በቅጽበት ነው የሆነ ነገር ሲባል ከፍ ይላል። ያው እነዚህ ሞግልስ የሚባሉት የቱጃሮቹ ሪትምን የፖለቲከኞችን ሪትም እየተከተሉ ከፍ ዝቅ የሚያደርጓት ዓለም እንደሆነች ያስታውቃልና ወዲያውኑ ትሩ ሶሻል ሚዲያቸው ላይ ሲጽፉ አንድ $5 ዝቅ ብሎ ነበር። ስቶክ ማርኬቱን በዛው መጠን እንደዛው ከፍ ዝቅ ይላል። በ24 ሰዓት ውስጥ 2-3 ጊዜ ሊቀያየር ይችላል። ልክ ነው እና ፍላክቹዌት ያደርጋል በሚለው ትክክል ነው። በዛ እንውሰደው። ግን ዞሮ ምንድነው ያንን የዓለምን የነዳጅ ዋጋ አሜሪካን ልትወስን አይገባትም፣ አትችልም። ግን አሁን እያደረገች ያለችው የዳውን ጉሮሮ ነው እየዘጋች ያለችው። በተለይም ከሌላው ሀገር የበለጠ አፍሪካን ወይም ደግሞ አውሮፓን ከመጉዳት ይልቅ እጅግ በጣም ከፍተኛ ጉዳት እየደረሰ ያለው እስያ ላይ ነው። ስለዚህ የሰለጠኑት እንኳን የሚባሉት እነ ኮሪያና እነ ህንድ እንኳን እጅግ በጣም ከፍተኛ ችግር ውስጥ ናቸው። አሁን ደግሞ ይባስ ተብሎ ደግሞ ማንኛውም አይነት መርከብ በሆርሙዝ በኩል ስለማያልፍ ሲንግል አንድ በነጠላ እንኳን መርከብ ስለማያልፍ ነዳጅ የሚይዙት ነጋዴዎችም ሆኑ ወይም ሀገራት በአጠቃላይ እጅግ በጣም ከፍተኛ የሆነ ጉዳት ነው እያደረሱ ያሉት ማለት ነው። ስለዚህ ምናልባትም እኮ አሜሪካን የሩቅ አላማዋ ሊሆን ይችላል እንጂ አሁንም የቬኔዙዌላን እኮ ነዳጅ መውሰድ ትችላላችሁ እስከ ማለት ደረጃ ደርሰዋል ዶናልድ ትራምፕ አባ። ስለዚህ አሁን የነዳጁ ጉዳይ የት ይገኛል የሚባል ይሄ ራሱ በሆርሙዝ በኩል እኮ 20% የሚሆነው የዓለም ኢኮኖሚ ወይም ደግሞ ገልፍ ኦፍ ኦማን ላይ መዝጋት ራሱ እንዴት ኢምፓክት እንደሚያመጣ ግልጽ ነው። እንዲያውም አንዳንድ ሳተላይት ኢሜጆች አሉ የሚገርምህ ነገር እና በዛ ስፍራ ላይ ራሱ እነዚህ ሰው አልባ እንኳን ጀልባዎች እንዳያልፉ እያደረጉት ነው። እንግዲህ በዚህ አይነት ደረጃ ማድረስ ማለት እኮ አንደኛም የመርከብ ላይ የሚደረጉትን እንኳን የኢንሹራንስ ዋጋ በጣም ነው የሚጨምረው። አንድ እጥፍ አይደለም።
5-6 እጥፍ ነው የሚሆነው። ግን ይሄ በዚህ አይነት መልኩ የሚቀጥል ከሆነ ትንሽ አሳሳቢ ሊሆን ይችላል። ሁለተኛ አሁን በሆርሙዝም ላይ ምን ያህል እውነት እንደሆነ ባይታወቅም የቻይና መንግስትም ስላልሰጠ እንጂ አንድ ቻይና ኦይል ታንከርም እንደዚሁ ጉዳት ደርሶባታል የሚል ዜናም ሁሉ ወጥቶ ነበር። ምን ያህል እርግጠኛ ነው እውነተኛ ነው የሚለው ከቻይና መንግስት የተሰጠ መግለጫ ግን አልነበረም። የብሪታንያና የፈረንሳይ ግን እንደ ተሞክሮባቸዋል የደረሰው ጉዳት ያን ያህል ምንድነው የሚለው ባይታወቅም እሱ መረጃ አለና ይሄ በጣም በተለይ ቀደም ባሉት ቪዲዮዎች ሲያስመለክቱን የነበሩትን ስትመለከት ሰኞ ላይ የነበረው ነው የኢራን መርከብ ሲያዝ የነበረውን ያው ሃይጃክ ነው የሚደራረጉት እንደዚህ አይነት ነገር ኢራንም ባይዞይ በብሪታንያና በፈረንሳይም ወደ ሴም ታይም ደግሞ በአሜሪካም መርከቦች ላይ ሙከራዎችን አድርጋለች። የማገት ነገሮችም እየሰፉ ሄደዋልና ምሽቱንም አይ ቲንክ አሜሪካ እንደዚህ አይነት ድርጊት ፈጽማለችና ሆርሙዝ እንዳልከው በዚህ ልክ እንደው የፓይሬቶች ሀገር ይሆናል። የባህር ላይ ውንብድናው እነ ሶማሌን ምናምንን እንደ የሶማሌ የባህር ወንበዴዎች ተብሎ ከሚባለው በምንም የማይለይ ሁኔታ ሊፈጠር ይችላል። አሁንም የዲፕሎማሲ መፍትሄው ሩቅ አይደለም፣ ሊሆን የሚችል ነገር ነው። ሁለተኛ መርከቦቻቸውን ማንሳት ይችላሉ፣ ግን ወደ ድርድር አይመጡ ወይም ጊዜ አሁን ኢራኖቹን እንዲህ ስታስበው ኢራኖች አንደኛ የእዝ ሰንሰለታቸው ብዙ ነው አይደል? ከ7 እስከ 8 ይደርሳል። እስከ ዛሬም ስንነጋገር በነበረበት መረጃ መሰረትና ከታች የመጣው መረጃ ላይ አስፈጻሚው ጋር እስኪደርስ ድረስ የሚፈጅ ጊዜ ይኖራል። ያ ነገር ዶናልድ ትራምፕ እስካሁን ድረስ አልገባቸውም። ኢቭን ድል አድርገናል እንኳን ብለው የሚሉት ምን ይዘው እንኳን ድል እንዳደረጉ አያውቁም። ይህንን ሁሉ ነው የሚነግሯቸው ለዶናልድ ትራምፕ። ስለዚህ የዛን የእዝ ሰንሰለት የት ጋር እንዳለ ዶናልድ ትራምፕ ማወቅ አይፈልጉም። እሳቸው የሚፈልጉት ወደ ድርድሩ መጥተው ጉዳዩን መፈጸም ነው፣ ከፍጥነት ጋር ነው። አየህ እሳቸው ቢዝነስማን ናቸው እንጂ መሪ አይደሉም። አክት የሚያደርጉት ሁሉ ምንም ፕራግማቲክ ሰው ናቸው ብለን የምንለው ማንኛውንም አይነት መስዋዕትነት መክፈል ይፈልጋሉ። ግን ያንን መስዋዕትነት ግን የሚፈልጉት ግን በኤአይ በቴክኖሎጂና በገንዘብ ተረድተው ነው አሁን ኢራኖችን መግፋት የሚፈልጉት። ስለዚህ ይሄ ነው የዶናልድ ትራምፕ አቋም፣ ሆርሙዝን በመዝጋት ሆርሙዝ ግን ካልተለቀቀ ወይም ደግሞ የኢራን ያቺ መርከቧ ካልተለቀቀች አሁንም ቢሆን ኢራኖቹ እሺ ላይሉ ይችላሉ፣ ወደ ድርድር ላይመጡ ይችላሉ። ምክንያቱም ይህ ነው ይህ ሀቃቸው ነው ብዙ ጉዳት ሊያደርስባቸው የሚችለው። ቀደም ስትናገር እንደነበረው ደግሞ ይሄ ግትር መሆኑ በዲፕሎማሲ ላይ አይሰራም። ዲፕሎማሲም ብለን ስንል ሁልጊዜም ፍሌክሲብል መሆኑ አንተም የምታሸንፍበት ነገር ይኖራል፣ እኔም የማሸንፍበት ነገር ይኖራል። ግን አሁን አሸናፊው ማን ነው ብለን ለመፍረድ እንችላለን። የምንችልበት ምክንያት ምንድነው? ኢራን ወደ ድርድር ነይ ብላ አሜሪካን ተስማምታ እስካመጣች ድረስ ኢራን እስካሁን ድረስ አልተሸነፈችም ማለት ነው። በቃ ይሄ ነው ዋናው መግዝጊያው ቁልፍ የሚሆነው። ስለዚህ የሆርሙዝ ጉዳይ ራሳቸው አሜሪካኖች እስካልፈቱት ድረስ ምክንያቱም በአውሮፓዎቹም ዘንድ በኩል የሚገፋፋ ነገር የለም። ያ ነገር ራሱ አሁን በእነሱም በኩል መገፋት ሊኖር ይችላል። ሰውየው ዶናልድ ትራምፕ ይህንን የአውሮፓውያኖችን ሀሳብ ይደግፉታል ወይ አይደግፉትም? ሌላ እንደገና ደግሞ ጥላቻንም እያመጡ ነው። አንደኛ ፐርሰናሊ እያንዳንዳቸውን መሪዎች ለእያንዳንዳቸው ቅጽል ስም የማውጣት የአይነት ያክል እያንዳንዳቸውን ባህሪ የቤተሰባቸውን ጉዳይ ወደኋላ እንደገና ባክፋይል እያደረጉ እንደገና ማየት ሁሉ ነው እየጀመሩ ያሉት ዶናልድ ትራምፕ። አንደኛ ኔቶም አብሯቸው ስላልተሳተፈ ማለት ነው። ይሄ ጉዳይ ግን ዶናልድ ትራምፕ ባለበት አሁንም ቢሆን ማንንም ሳይሰሙ የሚቀጥሉበትን መንገድ ይዘዋል። የሚያቋርጥም አይመስልም። ዞሮ ዞሮ ግን የሆርሙዝ ጉዳይ ብለን የምንለው የእያንዳንዳችን ጉሮሮ ስለሆነ ትንሽ አስቸጋሪ ሊሆን ይችላል ቀጣዩም ሁኔታ። ትንሽ እንትንም የሚለው አስቸጋሪ የሚያደርገውም ትኩረት መሰጠትም ያለበት ይሄ ነው። እንዳልከው በጣም አዳዲስ የዓለም የፖለቲካ መንገዶችን ወይም ደግሞ ይሄ ኒው ወርልድ ኦርደር የሚባለውን ያመጣል አያመጣም የሚለው እንዳለ ሆኖ ግን የሆኑ ኃይላትን ልንመለከት እንችላለን። በተለይም ደግሞ
ምዕራቡ ዓለም እነ እንግሊዝና እነ ፈረንሳይ ስብሰባ ነበራቸው አይ ቲንክ ባለፈው ሳምንት ወደ 40 የሚሆኑ ሀገራትን ይዘው ሆርሙዝን እንዴት አድርገን መጠቀም አለብን ነው። ሌላ ምንም እንትን የሚለሳለስ ሀሳብ የሌለው ነገር ሆርሙዝን በጋራ ፕሮቴክት አድርገው መርከቦቻቸው እንዲያልፉ የሚያደርጉበትን መንገድ በዲፕሎማሲ ነው፣ በወታደር ነው፣ በምንድን ነው የሚለውም ብዙ ዲቴይሎች አሉት። ዞሮ ዞሮ ራሳቸው የራሳቸውን ጥቅም ለማስከበር የሚሄዱበትን ርቀት ያሳያል። አውሮፓው በዚህ ልክ በተለይም ደግሞ እነዚህ ኢስሪ ተብለው የሚጠሩት እነ ጀርመን፣ ፈረንሳይ፣ ብሪታንያ የመሳሰሉ ኃይላት አገራት በራሳቸው መንገድ እንደዚህ አይነት ሰብስበው ሌሎች 40 የሚሆኑ ሀገራትን ይዘው ከመጡ አት ሴም ታይም ደግሞ ቻይና የምትባለው ግዙፍ ፓወር የራሷን ድርድር በጣም ይሄ በራሷ መንገድ የተናጠለ እርምጃ ወስዳ ከነ ትራምፕ ጋር ተነጋግራ ሆርሙዝን ለመጠቀም ፍላጎቷ አላት። መርከቦቿም የማለፍ እድል አግኝተው ነበረ በመጀመሪያው። ስለዚህ አውሮፓ ወይም ምዕራቡ ዓለም በሁለት ተከፍሎ ከአሜሪካ ጎን እስካሁን በትክክል ቆሟል የምንለው ባይኖርም ከና አሜሪካ ጎን የሚኖሩ ይኖራሉ፣ ባይኖሩም ኦኬ አሜሪካ በራሷ ጥቅሟን ለማስከበር ወይም ደግሞ ሆርሙዝን ማሳለፍ አለብኝ። ለዛም ነው ብዙ ጊዜ አሜሪካ አሁን ራሷን ፕሮቴክት ማድረግ አያቅታትም በየትኛውም መንገድ። ግን አሁን አሜሪካን ዓለም ኤክስፔክት የሚያደርግበት መንገድ አለ። ራሷ አሜሪካን በዓለም ላይ የፈጠረችው ምስል አለ። ሆርሙዝ ላይ አንድ ጉልበተኛ የሆነ እንትን ላይ ጫና ቢፈጥር ኖርማል ነው ተብሎ የሚወሰደው የተለመደ ነው፣ እሱ ባህሪው ነው ምናምን ተብሎ ግን ጉልበት የሌለው ወይም ደግሞ በተወሰነ መጠን ደከም ያለ ጉልበተኛውን ትንሽም ቢሆን ሲያደማው ትንሽም ቢሆን ጫና ሲፈጥርበት ያኛው ኒውስ ይሆናል። ልክ ሰው ውሻ ነከሰ ውሻ ሰው ነከሰ የሚባል የዜና እንትን ምንም ድሮ የተማርነው ነበር። እንደዛ አይነት ነገር ካልሆነ በስተቀር ከባድ ነው። አሜሪካ ራሷን ጠብቃ ልክ እንደ አውሮፓ ምናምን በሆርሙዝ በደንብ መተላለፍ የምትችል ሀገር ናት፣ ይታወቃል። እየተታኮሰች ታሳልፋለች። ስለዚህ አሜሪካን በራሷ መንገድ ከሄደች፣ ኢራንም በራሷ መንገድና በራሷ ፍላጎት ከሄደች፣ ቻይና ደግሞ በሁለቱም በኩል በሁለት ቢላ መብላት አይነት በሚመስል መንገድ ከአሜሪካም ጋር ተደራዳ መንገዱ ክፍት እንዲሆንላት እድሉን ከፈጠረች፣ ኢራንም ደግሞ የቻይናን ጉዳይ መቼስ ሳጨክንባትም ይታወቃል። አብረውም የሚሰሩ ኃይላት ናቸው። በሁለቱም በኩል ከተጠቀመች ስለዚህ ማን ነው ተጎጁ? ነው ገልፉ ነው መከረኛው ገልፍ ሲፈልጉ የሚተኩሱበት ሲፈልጉ ራሷ አሜሪካ ራስን ጠብቅ ብላ ጀርባ የምትሰጠው ገልፉ ይጎዳል። እና አረብ ኤሚሬቶች እና ሳውዲ እና ካታር እና ኩዌት ምናምን እነዚህ በተለይ ስድስቱ ዋጋ ይከፍላሉ። ሌላው አፍሪካ እዛ ሄዶ ምንም የረባ ነገር መፈየድ የማይችል ኃይል ያለው አንድ አደገኛ የጦር መርከብ የሌለው የአፍሪካ ሀገርስ ምንድን ነው የሚሆነው? በሆርሙዝ አካባቢ የሚመጣውን ጥቅም እንዴት ሊያስከብር ይችላል የሚለው እጅግ ጥያቄ ውስጥ የሚገባ ነው። ስለዚህ ይሄኛው ፍርክስክስ ያለ በጣም ሰፊ የሆነ ለመያዝና ለመጨበጥ የሚያስቸግር ዲፕሎማሲ ሊፈጥር ስለሚችል አገራት የሚወስዷቸው እርምጃዎች በማንም ይሁን በማን ጫና የሚፈጥሩ ናቸው። ፕላስ ግን በእንደዚህ አይነት ሁኔታ ውስጥ በጣም ራቅ ብለንም ብቻ ሳይሆን በአካባቢው ፖለቲካ ላይ ሚና ሊኖረን ሲገባ በዚህ በቀይ ባህር በኩል አድርገን ያው ህንድ ውቅያኖስን የምንነካለን። በዛ ህንድ ውቅያኖስ ቀይ ባህር ሲነካ ሆርሙዝ ሲነካ ቀይ ባህርና ህንድ ውቅያኖስ ተነካ ብሎ የሚያንገበግበው አይነት የፖለቲካ አውድ ቢፈጠር ኖሮ ቀደም ሲል ከ30 ወይም ከዛ ዓመታት በፊት ቀጥተኛ የዚህ ጉዳይ ኢንቮልቭመንት ይኖረን ነበረ። ያው ጠንከር ያለም የባህር ኃይሉ ምኑም ይኖራል። እንደ ኢትዮጵያን እንኳን ብትወስድ በዛ የተሳትፎ ነገሮች ሊኖሩ ይችሉ ነበረ። ኦፍ ኮርስ አሁን ባለው ሁኔታ ግን በጣም የተገፉ ሩቅ ከውሃ ፖለቲካ ተገፍተው ማለት ከዚህ ከባህር አክሰስ ከማድረግ አንጻር ማለት ነው ከሱ የተገፉ ሀገራት ላንድ ሎክድ አይነቶቹ የሚከፍሉት ዋጋም ከባድ ነው። በተለይ ደግሞ የሃይድሮ ኤሌክትሪክ ፓወርን የማይጠቀሙ ብዙ ላንድ ሎክድ ሀገራት አሉ። እንደ ስማቸው ሎክድ ነው የሚሆኑት፣ ጉሮሯቸው ነው የሚዘጋው። የኛ እንኳን ስትመለከተው የሃይድሮ ኤሌክትሪክ ፓወሩ ከነዳጅ ውጭ የሆኑ አማራጮችን የመጠቀም እንደዛም ሆኖ ከባድ ዋጋ እያስከፈለ እንደሆነ ይታወቃል። ይሄን ሁሉ ስትመለከተው አሌክስ መፍትሄ ለማምጣት እነዚህ ሁለት ኃይላት እንደው የሆነ ቃል አለ እሱን ትተው ቢስማሙ ወይም ደግሞ ለምሳሌ አሁን የኒውክሌርን ጉዳይ ሲነሳ 5 ዓመት ኢራን ለ5 ዓመት ያህል ዩራኒየም ሳታብላላ ለመቆየት ፍላጎቱ እንዳላት መረጃዎች እየወጡ ነበረ። አሜሪካ ደግሞ 20 ዓመት ብላለች። አስበዋል
ሙሉ በሙሉ አውድመነዋል ነው በቃ ሲሉ የነበረው ፕሬዚዳንት ዶናልድ ትራምፕ። አውድመነዋል ያሉት እንዳልወደመ ማሳያም ጭምር ነው። እንደዚህ እያሉ ባሉበት ሰዓት አትሊስት ግማሽ እንኳን መሄድ ቢችሉ መፍትሄ ሊመጣ ይችላል የሚል ምክንያቱም አሁን ኢራንም የያዘችው አቋም በቀላሉ የሚፈታም አይደለም። አሜሪካም ደግሞ በዚህ ልክ የሆነ የካፈርኩ አይመልሰኝ አይነት አቋም ውስጥ ልትገባ ትችላለች። በተለይ ፕሬዚዳንት ዶናልድ ትራምፕ እና ኦባማ ቢሆኑ ችግር የለውም፣ ሊበራል አቋም ነው ያላቸው። ወደፊቱን ያዩና ይሄ ነገር ጦራችንም እንትን ማለት የለበትም፣ ህዝባችንም በዚህ ልክ ሊበሳጭብን አይገባም ብለው ስለስ ሊያደርጉት ይችላሉ። ከዛ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሉ፣ ያልጨረሷት የቤት ስራ እንዳለች በደንብ ይረዳሉና ይሄኛውን ተጠቅመው አሁንም ሌላ ጣጣ ያልጨረሱት የቤት ስራ አለኝ ብለዋል። አክቹሊ ኢራን ውስጥ ያልተጨረሰው ምንድነው? ኦፍ ኮርስ ኒውክሊየር ነው። ያልተጨረሰው ምንድነው? ሬጂም ቼንጅ ነው። ያልተጨረሰው ምንድነው? ስብዕናቸው ቁጭ እንዳለ ነው። የኢራን ፖለቲከኞች ህዝብ ነው ሁሌ ስላለ እነዚህ ነገሮችም በደንብ የሚታዩ ናቸው። አሌክስ ሜቢ እዚሁ ላይ ኒውክሊየርን ብናነሳው ኒውክሊየሩ የት አለ? ኒውክሊየሩ ወድሟል አልወደመም? የትም ቦታ የምንጠየቀው ጥያቄ ነውና ስለ ኒውክሊየር ጉዳዩም የራሽያም ባይቶች ራሽያም ቻይናም በዚህ ጉዳይ ላይ ተሳትፎ ኖራቸው መፍትሄ ሊሰጡት ቢችሉ የሚል እንደው እንትን አለኝ እንጂ በጣም ከባድ ነው። ኒውክሊየሩን ብናነሳውስ? መልካም እንግዲህ ኒውክሊየር ስንል አሁን እስከ 400 ኪሎ ግራም የሚመዝን እንዳለ ይታወቃል። ለአንድ የኒውክሊየር ቦምብ ለመስራት 10 ኪሎ ግራም እና 40 ኪሎ ግራም አካባቢ የሚፈጅ ዩራኒየም ሊኖር ይችላል። ያ ወደ ካኒስተር ውስጥ የራሱ ፓይፕ የራሱ ሲስተም አለው ኒውክሊየር ብለን ስንል እና ከጥቅሙ አንጻርም እንደዛው ጉዳትም አለው። ይህንን ቴክኖሎጂ ማን ያመጣው ብለን ብናይ አንደኛ ኢራን በኒውክሊየር ላይ ያላት አቋም እጅግ በጣም ከፍተኛ እንደሆነ ይታወቃል። ፍላጎቷን እስካሁን ድረስ ይገቱ የነበረው ሟቹ አሊ ኻሜኒ ናቸው። አይፈልጉም ነበር ይህ ጉዳይ፣ ምክንያቱም መዘዝ ያመጣል የሚለው ማለት ነው። እንደፈሩት ነው የሆነው። ስለዚህ እሱን ይዘህ ብትተኩስም እንግዲህ በአንድ ወቅት ፕሬዚዳንት ፑቲን የተናገሩት ንግግር አለ። ሩሲያ በዩክሬን ላይ ኒውክሊየር ኃይል ትጠቀማለች ወይም ልትጠቀም ስለምትችል ዜሌንስኪ የኒውክሊየር ፓወር እኛም ቢኖረን ብትሰጡን ብላ እንግሊዝንና ፈረንሳይን ጠይቃለች። ዩክሬን ግን በዛን ሰዓት ያሉት ምንድነው? እኛ ምን ጊዜም አሉ ቭላዲሚር ፑቲን፣ እኛ ምን ጊዜም ቢሆን የኒውክሊየርን መሳሪያ አንጠቀም፣ ምክንያቱም ስልጣኔን መግደል ስለሚሆን። ይህ አባባል ምንድነው? በዚህኛውም ላይ የምናየው ነገር ምንድነው? በኢራኑ መንግስትም ኒውክሊየር ብትተኩስ ኢራን ድጋሚ ሀገር ልትሆን አትችልም። ምክንያቱም ሌሎች ይህንን ኒውክሊየር የታጠቁ ኃይሎች መልሰው እንደገና እሷንም ያጠፏታል። ግን ትንሽ ሀገር ስለሆነች እስራኤል ስጋት እሷ ነችና እሷን እናጠፋታለን ቢባል እስራኤል ሀገር ብቻ አይደለችም። እስራኤል ዓለምም ነች። አሜሪካን ውስጥም አሉ፣ ራሻም ውስጥም አሉ፣ ፈረንሳይ ውስጥም አሉ፣ ጀርመን ውስጥም አሉ። ኤሊት የሚባሉት እንኳን የጀርመን ፖለቲከኞች ወይም የፈረንሳይ ፖለቲከኞች ወይም የራሻ ፖለቲከኞች ውስጥ የእስራኤል ወይም ደግሞ ጂው የሆነ ዘር ያላቸው ብዙ ፖለቲከኞች አሉ። በሳይንቲስትም ደረጃ፣ በሕክምናም ደረጃ፣ በኤሌክትሮኒክስም በማንኛውም መልኩ ማለት ነው። ስለዚህ እነዛ ሰዎች አርፎ ይቀመጣሉ ማለት አይደለም። ስለዚህ እስራኤላውያንን ሊጠብቁ የሚችሉ የሚባሉት አውሮፓውያንም ሆኑ አሜሪካኖችም ለኢራን መልሰው አጸፋዊ እርምጃ እንደሚወስዱባት ይታወቃል። ስለዚህ ኒውክሊየርን እንደ መሳሪያነት መጠቀም ከባድ እንደሆነ ይታወቃል። የሚያመጣውም ደግሞ ጣጣ ብዙ ነው። ግን አሁን ይህን የኒውክሊየር አላት የተባለውን ወይም አርቃ ቀብረዋለች ወይም ደግሞ ደብቀዋለች የሚባለውን 400 ኪሎ ግራም ይህንን ኒውክሊየር በእርግጠኝነት ኢራን ውስጥ ላይኖር ይችላል። በተውሶ ወይ ቻይና ሀገር ሊሆን ይችላል ወይ ራሻ ሀገር ውስጥ ሊሆን ይችላል። ይህንን ማንም የሚያውቅ የለም። እጅግ በጣም ኮንፊደንሻል ይባል ማለት እጅግ በጣም ከፍተኛ ሚስጥር ተደርጎ የሚታይ ነው፣ እየተወሰደ ነው ያለው። ኢራን ውስጥም ተመልሶም ቢሆን ማንም ሊያገኘው አይችልም ይህንን ጉዳይ ማለት ነው። ስለዚህ ይሄ 5 ዓመት 20 ዓመት ብለው ስፓን የመጠቀሚያ ወይም ደግሞ ልትጠቀም ትችላለች የሚለውን ነገር ያዙበት የወሰኑበት ጊዜ አለ። ግን ያ ጊዜ ከመወሰኑ ይልቅ ያላትን ፓወር ወይም ያላትን የኒውክሊየር መጠን
ወይ ለቻይና ወይ ለራሻ አሳልፋ ለመስጠት ነው በኢራን በኩል ያለው ፍላጎት። አሜሪካን ግን እኔ ነኝ መልሼ ወስዳለሁ ነው። ይህ ደግሞ ሌላ ገፊ ምክንያት ነው ለአሜሪካን። ምክንያቱም ስጪኝ ነው ልትል የምትችለው እና ያን ስጪኝ የምትለውን ነገር ምንም ነገር እንዳይኖራን ኢራን ያንን ኒውክሊየር ወይም ደግሞ ዩራኒየም ለአሜሪካን ብትሰጥ ያንን የሚያክል ወይም ደግሞ የዛን እጥፍ የሚሆን ሌላ ዩራኒየም ከቻይና ወይም ደግሞ ከራሻ እኩል ልታገኝ ትችላለች። እዚህ ላይ ጨዋታው የጭንቅላት ጉዳይ ነው፣ የፖለቲካ ጉዳይ ነው እንጂ ይህን ያህል ጦርነት ሊያስነሳ የሚችል ጉዳይ አይደለም። ኢራን ያላት የኒውክሊየር ፓወር ማለት ነው። ስለዚህ ታስፋፋለች ወደፊት። ብዙ ኢንፍራስትራክቸሮቿ ሞተዋል። 20-30 ዓመት ወደ ኋላ አድርገዋል። 20 ዓመት ድረስ ይሁን ብለው የሚሉት እስከ 20 ዓመት ድረስ የኢራን መንግስት ምንም እንደማይሰራ ኦልሬዲ ካልኩሌት አድርገው ጨርሰዋል። ስለዚህ ለዶናልድ ትራምፕ የተሰጣቸው የተነገራቸው መረጃ ይህንን ነው የሚያሳየው። ስለዚህ ኒውክሊየሩን የሚጠቀሙ ሀገራት በጥንቃቄ ይጠቀማሉ። ኒውክሊየርን የሚጠቀሙ ሀገራት በኒውክሊየር ማብለያ ላይ ከፍተኛ ጉዳት ደርሶ የነበረው ሱናሚ ጃፓን ላይ የዛሬ 3 ዓመት አካባቢ ነው 4 ዓመት ላይ ጃፓን ውስጥ ኃይለኛ የመሬት መንቀጥቀጥ በነበረበት ጊዜ ከፍተኛ የሆነ ውድመት ደርሶበት ነበር። ያንን 19 ምናምን አይደለ 5-6 ዓመት ይሆነዋል። ያንን ማብለያ ለማዳን ጃፓኖች ስለሆኑ መተባበር ስለሚችሉ ራሳቸውን ኦርጋናይዝ ማድረግ ስለሚችሉና በስራ ላይ ጎበዝ ስለሆኑ ከፍተኛ ጥንቃቄ ስላደረጉና እንደገና ደግሞ ልምድም ስላላቸው ይህንን አደጋ ማቆም ችለዋል። ቸርኖብል ላይ ግን በነበረው ጊዜ ቸርኖብል ላይ ያ እሳት ሊነሳ የቻለው የኩሊንግ ሲስተም የማቀዝቀዣ ኃይሉ በመዳከሙ ነው። የዩክሬኑ ያን ጊዜ ፓይፕ ላይ የነበሩ ነገሮች ወደዛ አልሄዱም። መሳብ አልቻለም ፓምፕ ነው የሚሉት። በአንድ በኩል ደግሞ ቢስብም የተጠያቂነት ነገር አለበት። ያንን ተጠያቂነታቸውን እንትን ብለውታል፣ ችላ ብለውታል። ስለዚህ ያን ሰዓት የነበረው በጣም ፊው ሚኒትስ ነው ቸርኖብል ላይ ያ ጉዳት ሊደርስ የቻለው። በአሁኑ ሰዓት ደግሞ ቸርኖብል አካባቢ ላይ በ1 ሜትር እና በሜትር ከ50 ብቻ ሊያቆሙ የሚችሉ ቁጥቋጦዎች እንኳን በአሁኑ ሰዓት እስከ 8 እና 9 ሜትር ድረስ ደርሰዋል ባለው ጨረር ምክንያት ማለት ነው። እስካሁንም ድረስ ስጋት ነው። ምንም እንኳን የ17 ሜትር ውፍረት ያለው ኮንክሪት ቢዘጋም ሙሉ ለሙሉ ነው የተቀበረው እና በዛን ሰዓት ላይ ያን ሁሉ ከፍተኛ ጉዳት በሚያደርስ ሰዓት ራሻኖች ናቸው እጅግ በጣም ብዙ መስዋዕትነት እየከፈሉት እና በታንክ ያውም ሪሞት ኮንትሮል የሆነ ታንክ እየሄዱ ነበረ ያንን ኮንክሪት የሚገለብጡት ምን ይሉት የነበረው። በዛ በቸርኖብል አካባቢ ላይ በአደጋው በነበረ ጊዜ አንድ ሳይንቲስት ወይም ደግሞ ቴክኒሽያን በአንድ ቀን ውስጥ እዛ አካባቢ ሊሰራ የሚችለው ከ25 ደቂቃ ላልበለጠ ጊዜ ነው። ከ25 ደቂቃ በላይ ከቆየ ይመረዛል፣ ራዲየት ያደርጋል፣ መሞት ነው፣ ሌላ ነገር የለውም። ግን ያን ለዛ መከላከያ ተብሎ የሆነ የሚወስዱት የአዮዲን ንጥረ ነገር አለ ምናምን የተወሰነውን ቶለሬት ለማድረግ ብቻ የራሱ ሜተድ አለ። አሁን እዚህ ላይ እንደ አንድ ትልቅ ኤክስፐርት ማብራራት አይፈቀድልንም። ይሄን አውቃለሁ ይህ መናገር አልችልም፣ እታረማለሁ። ግን ያለው የኒውክሊየር ኃይል በቸርኖብል ላይ እንዲያን ሁሉ ጉዳት ያደረሰበት ዋናው ምክንያት ከተጠያቂነት አንጻር ስላልታየ ነው። እዚህ ያ ነገር አሁንም ኢራን ላይ ይሄ ነገር ቢከሰት ተመልሶ ሌላ ከፍተኛ ጉዳት ነው የሚያመጣው። ስለዚህ ኢራን ሀያል እንድትሆን ስለማያስፈልግ ኢራን ያላትን ነገር የምትጠቀም ከሆነ ከነ አሜሪካንና ከነ ፈረንሳይ ወይ ከነ ጀርመን ባላነሰ ሀያልነቷን ልታሳይ ትችላለች። እንዲያውም ይህ ነገር እኮ በመሆኑ ከሰሞኑ ጀርመንና ጃፓንም እኮ በሁለተኛው ዓለም ጦርነት ጊዜ ስምምነት በነበረ ጊዜ ከናዚ ጋር ተባባሪ ስለነበሩና ያ ነገር ስለነበረ እገዳው እንዲነሳላቸው እየሞከሩ ነው። ይህ ነገር እንዳለ ማለት ነው። ስለዚህ ይሄ የኒውክሊየር ፓወር ምክንያት ነው እንጂ በኢራን በኩል ምንም ሪሊዝ ቢደረግ እንኳን ጉዳት ሊያደርስ የሚችል እንዳልሆነ ይታወቃል። ብዙ ጥሩ ነው በይዘው የቸርኖብል ማንሳት ፊልሙም እኮ አለ በጣም አስፈሪ ነውና ሴራዎች ኮንስፓይረሲ ምናምን ቲዮሪዎች ተሰርቶበትም እየተመለከትኩኝ ነበረ ዶክሜንተሪዎች ምናምንና ትልቅ ማሳያ ስለሆነ ነው። ብዙ ሰው የ1945ቱን
የሂሮሺማና ናጋሳኪን ብቻ ስለሚያስታውስ ነው እንጂ ኒውክሊየር እንኳን የዊፐን ግሬድ ላይ ደርሶ ቀርቶ በኢነርጂ ደረጃ ላይ እንኳን ያለው ዋጋ ማስከፈል በደንብ አንተ እዛ አካባቢ ስለምታውቀው ከዚህ ከራሽያ ጋር ብዙ ተጽፏል፣ ብዙ ተሰርቷል። ቦታዎችንም የማየት እድሎችን ምናምን ስላሉ ከዛ አንጻር በደንብ ነው የገለጽከው። እንዳልከው እነዚህ የምንመለከታቸው የኢራን ውስጥ ያሉ በተለያዩ ቦታዎች ያሉ የኒውክሊየር ጉዳዮች ባይዞይ የመንግስታቱ ድርጅት የአቶሚክ ኃይል ድርጅቱ የነ ራፋኤል ግሮሲ የሚመሩት IAEA የሚባለው ከዚህ በፊት ብዙ የተለያዩ መረጃዎችን ሲያሳዩ ነበረ። ግንቦት ላይ የዛሬ አመት ግንቦት ላይ የ12 ቀናቱ ጦርነት ከመቀስቀሱ በፊትና እንዳልከው 400 ኪሎ ግራም የሚሆነው ዩራኒየም ብዙ ሰው እንትን ይላል። 400 ኪሎ ግራም ዩራኒየም 60 በመቶ የበለጸገ እንግዲህ 60 በመቶ የበለጸገው ዩራኒየም ለ90 በመቶ መድረስ አለበት አይደል? ዊፐን ግሬድ ለመድረስ ወይም ደግሞ የጦር መሳሪያ ለመሆን 90 በመቶ መድረስ አለበት። ስለዚህ 60 በመቶ ዩራኒየሙ በልጽጓል 400 ኪሎ ግራም ወይ የሚያደርገው ማለት ነው። ስለዚህ ይችኛዋ 30ዋን ለመጨመር ሴንትሪፊጅ ምናምን የተለያዩ የኒውክሌር ቴክኖሎጂዎችን ተጠቅሞ በቀናት ውስጥ ማድረስ እንደሚችሉ መረጃ ወጥቶ ነበረ። ራሽያን ባይዞይ በዚህ ጉዳዮች ላይ ሀሳብ ሲሰጡ እየተመለከትኩ ነበር። አንድ እሱ አለ። ሌላ ደግሞ 300 ኪሎ ግራም እንደዚሁ 300 ኪሎ ግራም የሚሆን ሌላ 20 በመቶ የበለጸገ ምንድነው? አንዴ 60 በመቶ አንዴ 20 በመቶ ብዙ ሰዎች ሲጠይቁ ያለው 60 በመቶ የሆነው 400 ኪሎ ግራም የሚመዝነው ዩራኒየም 60 በመቶ በልጽጓል፣ ወደ ኒውክሌር እየተጠጋ ሄዷል 90 በመቶ። 300 ኪሎ ግራም የሚሆነው ደግሞ 20 በመቶ ላይ ነው ያለው። በሌላ በኩል ደግሞ 8500 ኪሎ ግራም የሚሆን አላት። ይሄኛው ደግሞ ዩራኒየም ነው። ዩራኒየሙ ይሄ 3.65 አካባቢ ነው አይደል ለሜዲሲን የሚፈቀደው። በሱ ደረጃ ላይ ደግሞ ይሄን የሚያህል 8500 ኪሎ ግራም የሚሆን አላት። ይሄኛው ደግሞ በሜዲሲን ደረጃ ላይ ወደ 3.67 አካባቢ ላይ የሆነ በልጽጎ አለ የሚል መረጃ እየተመለከትኩኝ ነበርና እነዚህ ነገሮች የሚያሳዩት በጥቅሉ ይቺ ሀገር የኒውክሌር ፓወር አይደለችም ማለት ከባድ ነው። የኒውክሌር ተደራዳሪ ነች ቢያንስ እንኳን እሱን ስትመለከተው ስጋቱን ከፍ ያደርግባቸዋልና አሜሪካ ኢራን ስትታጠቀው ነው ወይ ይሄ ሁሉ ጥያቄ የሚነሳው የብዙ ሰዎች ሀሳብና ሁሌ የሚጠይቁት ነገር ነው። ኢራን ብቻ እንግዲህ ኢራንና አሜሪካ ያላቸው ግንኙነት፣ ኢራንና እስራኤል ያላቸው ግንኙነት ከዛም ደግሞ አሜሪካ በሰራችው ዲፕሎማሲ በራሷ መንገድ ኢራን በምዕራቡ ዓለም እንዴት ነው አውትካስትድ የሆነችው እነሱ ግምቱ ሲገቡ በምዕራቡ ዓለም መነጽር ልክ በሩሲያና ቻይና መነጽር ኢራን ብትታጠቅ ችግር የለውም ተብሎ እንደሚታሰበው በነዛኞቹ መነጽር ደግሞ ኢራን ስትታጠቀው ችግር አለው ተብሎ ነው የሚወሰደው። ምክንያቱም በቃ ቀጥተኛ ስጋት ስለሆነችባቸው ለነሱና ልክ ነው ልክ አይደለም የሚለው አይደለም። NPT ነን ፕሮሊፌሬሽን ትሪቲ የሚባል አለ። በሱ አሰራር ገብተው ሊመለከቱት ይችላሉ። ማን ነው ልክ ማን ነው ስህተት የሚያውቁት ነገር ነው። ምንም እንትን የለውም። ግን አንተ ብዙ ጊዜ ትላለህ አንድን ኃይል ደጋግመ ሰፕሬስ ባረከው ቁጥር ይሄን ነገር ከዚህ በኋላ ፋታ ብታገኝ የኒውክሌር ጦር መሳሪያ ቢያንስ 8-10 ዋርሄዱን ታጥቃ ልናያት እንችላለን ኢራን። ቢካዝ የሰሜን ኮሪያ ጉዳይ ነው ይሄ 1998 ላይ በፈረንጆቹ አቆጣጠር ለመጀመሪያ ጊዜ ከዛ ከስምምነቱ በኋላ እንዳንሞክር ምናምን ከተባለ በኋላ እነሱ ናቸው አይደለ። ከዛ ሰሜን ኮሪያ አሁን 60 አላት ተብሎ ይታሰባል። 60ም አይሁን 20ም ይሁን 10ም ይሁን ግን አላት ኦሬዲ። እነዚህ ነገሮችን ግምት ውስጥ ያስገባልና ጫናው በበዛ ቁጥር በየትኛውም አጋጣሚ እንትን ሊሉ ይችላሉ። ሜይቢ ሊታጠቁትም ይችላሉ። አሁን 60 በመቶ እንዳልኩ ቴክኖሎጂው ከማንም ልትጓሰው ትችላለች፣ ከነራሽያም ከቻይናም ዋቴቨር ራሷም የላትም ብዬ አልወስድም። ምክንያቱም አቶም ፎር ፒስ በሚለው በሱ አማካኝነት ኒውክሌርን በደንብ በእውቀት ደረጃ እንደ ኢራናውያን ልክ የምዕራቡ ዓለም አለን ብሎ የሚተማመንበትን ያህል እውቀቱ ያላቸው ናቸው ሳይንቲስቶቹ። በዚህ ጫና ውስጥ እየተተኮሰ እንኳን ሊክ ሳያደርግ እንዲቀጥል የሚደረግበትን ስትመለከት ለመታጠቅ አቅሙ የላቸውም ብዬ አላስብም። እናቋርጠህና የኒውክሊየር ጦር መሳሪያ እንድትታጠቅ ቻይናም ይሁን ራሻ አይፈልጉም። ምክንያቱም ሌላ ጊዜ ሌላ ስጋት ነው እና የደህንነት ስጋት ለየትኛውም ሀገር በሌላ ዘመን በሌላ መሪ ሊጋረጥ ይችላል። በዛ እና ፋየር ባክ ሊያደርግ ይችላል። አንድ ቅርብ ጊዜ ያነበብኩትን ነገር ልንገር። ቱርኮች እስካንደር M40 የሚለውን M400ን ሊገዙ ፈለጉ እና አሜሪካኖች በጣም ብዙ ተቃወሙ። መጨረሻ ላይ ኢራን
ይቅርታ ቱርክ መግዛት ፈለገች። ብዙ ተቃውሞ ደረሰባት። ዞሮ ዞሮ በእጇ አስገባች። ያስገባችበት ነገር ግን ምንድነው? እስካንደርን የመሰለ ሚሳኤል ከነመተኮሻው ልትሰራ ስለፈለገች ነው እንጂ ልትታጠቀው ፈልጋ አይደለም ቱርክ። ስለዚህ ይህንን ጥናት አሁንም እያጠኑበት ነው። ግን ምንድነው ያደረጉባቸው የነበረው? ያን 400 አድርገው ነው የሰጡት። ያን ሚሳኤል እስካንደርን ሲሰጡ ለቱርክ ሲሸጡላቸው ማለት ነው። ያ ሞዴል የተለየ ሞዴል ነው። ከራሻ ሞዴል ጋር ፍጹም የተለየ ነው። ከራሻ ሞዴል ጋር ፍጹም የተለየበት ዋናው ምክንያት ምንድነው? ያ ነገር ተመልሶ አፕግሬድ አድርገውት መልሰው እንደገና ሩሲያን ላጠቁበት ስለሚችሉ ማለት ነው። ስለዚህ አንድ ኢስካንደር የሚባለው ሚሳኤል የሚሰራበት ኮምፖነንት እያንዳንዱ ውስጥ መገጣጠሚያ የሚደረገው ከ380 በላይ ፋብሪካዎች ይሳተፉበታል ያንን ሚሳኤል ለመስራት። ስለዚህ ያንን ቴክኖሎጂ መልሳ ቱርክ ልታመጣው ስለማትችል ነው የሸጠችላት። አየው። ስለዚህ በኢራንም በኩልም አሁንም በመናይ ሰዓት ቴክኖሎጂውን ቻይናም ሆነ ቻይና በርግጥ ኮምፖነንቶች ነው እንደምትሸጥ ያየሁት ማቀው። ራሽያ ግን ለሰላም መጠቀም እንድትችል በተለይና ሮስ አተም የሚባሉት መጠቀም እንድትችል የዛ እንግዲህ በዚህ ኒውክሊየር ላይ እንዲሰሩ የተፈቀደላቸው ከ4 ከ5 በላይ መንግስታዊ ያልሆኑም ካምፓኒዎች አሉ ራሽያ ውስጥ እና ከነዛ ውስጥ ዋና ሮስ አተም ነው ዋና የሚባለውና እኛም ሀገር ያለውን የኒውክሊየር ስቴሽን የሚሰራው ባይዘው እሱ ካምፓኒ ነው። ሮስ አተም እስራኤል ላይ ማነው ይቅርታ ኢራን ላይ ይሄንን ፕሮጀክት በሚሰሩ ሰዓት ለሰላማዊ እንዲሆን ነው። ምክንያቱም ኒውክሊየር ሜዲሲን ያስፈልጋል። በጨረር ምክንያት ለአግሪካልቸራል ዴቨሎፕመንት በጣም ብዙ ነገር ያስፈልጋል። በአኒማል ሃዝበንደሪ ማለት በላይቭ ስቶክ በምናምንም እንደዚሁ ጨረር በጣም ብዙ ጥቅም እንዳለው ይታወቃል። ግን መጠኑን አሳንሰ ነው የምትሰራው፣ ለጉዳት አያደርስም። የሰው ልጅ የተወሰነች የጨረር መጠን ብቻ ነው መቀበል የሚችለው ወይም ምግቡም ወይም እንስሳቱም ላይ የሚሞከረውና ያንን ለማድረግ የራሱ ስኩል ኦፍ ቶት ያስፈልገዋል። ቀደም እንዳልከው አንተም ኢራን ያ በቂ ትምህርት አላት የጦር መሳሪያ ወደ መስራት ደረጃ ባይደርስም ማለት ነው። ምክንያቱም ኢራን ከኢስላማባድ ጋር ከፓኪስታን ጋር እጅግ በጣም ከፍተኛ ቁርኝት እንዳላቸው ይታወቃል። የመጀመሪያው የኢስላማባድ ፓኪስታን ኒውክሊየር ፓወር ታጣቂ ነኝ ብላ በምትል ሰዓት የመጀመሪያውን ኮንግራጁሌሽን ለፓኪስታን የሰጠችው ቁጥር አንዷ ኢራን ናት። እንግዲህ እንዲህ አይነት የጠበቀ ግንኙነት እንኳን ያላቸው ሀገራት እስካሁን ድረስ ኢራንን አልረዷትም። ምክንያቱም ወደ ሌላ መጥፎም ነገር ሊያደርሱት ስለሚችሉ ማለት ነው። በዛም በነ አህመዲናጃድ መጀመሪያ ላይ ተመረጡ ጊዜ እንኳን እስራኤል ቁጥር አንድ ጠላታችን ብለው እንኳን ኦፊሻሊ በሚናገሩ ሰዓት ምን ያህል ሊያሰጋ እንደሚችል እንግዲህ ይሄን አስበው ገባ። የኒውክሊየር የታጠቀ ኃይል በአንዲት ትንሽ ሀገር ግን ትልቅ የሆነች ሀገር ላይ እንዲህ አይነት ዛቻ ሲደርስባት ማለት ነው። ስለዚህ ኒውክሊየር ለሰላም ልትታጠቅ ትችላለች። የምትታጠቅበት መንገድ ግን በጣም ማይልድ በሆነ በጣም ትንሽ ኢምንት በሚባል ነገር ስለሚሆን ነው እና ቻይናም ሆነ ራሻ ወደ ለጦር መሳሪያነት እንድታበለጽገው አይፈልጉም። እስቲ እዚህ ጋር ግን ለወጥ አድርገን አንድ ሲናሪዮ እንፍጠር። ሆርሙዝን ዘጉ ዶናልድ ትራምፕ ወይ ማንኛቸውም። ኦኬ አሁን ኢራን ውስጥ ያለው ኢኮኖሚ ወድቋል። ሰዎች ወደ ገበያ ይዘው የሚንቀሳቀሱት ከሚሊዮን ያላነሰ የኢራን ገንዘብ ነው። ምንም ገንዘብ ከ5 እና ከ10 ዶላር ያልበለጠ ነው የ1 ሚሊዮን የኢራን ገንዘብ። ኢኮኖሚያቸው እንደዛ ወድቋል። ኢንፍሌሽኑ ከፍተኛ ነው። ስራ አጥ ቁጥሩ ብዙ ጨምሯል። ሰው ፌድ አፕ አድርጓል። ኑሮ በጣም ሰልችቶታል፣ ከብዶታል። ግን ይህ ነገር ጦርነቱ ቆሞ የሬጂም ቼንጅ ቢሆን ምናልባት 5 ዓመት ሊሆን ይችላል አሜሪካን ተስማማለች ያኔ ኒውክሊየሩን በሰላምን እንድታበለጽግ ማለት ነው። ስለዚህ ዋናው ቁልፉ ነገር ለአሜሪካን መገዛትና አሜሪካን የምትለውን ለመስማት ወይም ደግሞ የአሜሪካን አጋር መሆን ብቻ ነው የሚያስፈልገው። ይህ ነገር ግን ከሆነ የማይፈቀድላት ነገር የለም ኢራን። ስለዚህ እዚህ ጋር ነው የፖለቲካው ጨዋታ። ኦብቪስሊ ያው ለምን ኖራትም ተብሎ ሁላ ዱላ የመጣው እኮ እነሱ ጋር ባለ መስራቷ ነው። ምንም ጥያቄ የለውም። ብዙ ሀገራት እንዳላቸው
እንደሚታወቀው ሁሉ እነ ህንድም እነ ፓኪስታንም ታጥቀው ከአሜሪካ ጋር ስለሚሰሩ ለምን ኖራችሁ ተብለው ጥቃት የማይደርስባቸውም ለዛ ነው። እስራኤልም ብትሆን ኒውክሊየር አምቢጊቲ እየተጠቀመች እንዳላት የተታወቀና አሜሪካ ግን ዞሮ ቼክ አያረጉትም አላት የላትም በሚለውም ጥያቄ የላቸውም ይኑራት ነው ተብሎ ሰሜን አፍሪካም ላይ ያሉትም ሀገራት እና ሞሮኮም እና ማናት እና ቱኒሲያ ምናምን አልጄሪያ የሚባሉት ሀገራቶች የማይተነኮሱበት ዋናው ምክንያት እዛ አካባቢ ጦርነት የሚነሳ ቢሆን ሚግሬት አድርጎ የስደተኛው ብዛት ስለሚያሰጋቸው የአገራቸው የፖለቲካ ሁኔታ ላይ ጣልቃ አይገቡባቸውም። በእነሱ ፖለቲካ ውስጥ ጣልቃ የማይገቡትም ለዚህ ነው። ሁል ጊዜ ምዕራባውያን የሚያሰቡት ነገር ምን ጊዜም ለራሳቸው ስጋት የሚያመጣባቸው በሚሆን ሰዓት ሁል ጊዜ ቀድመው ነገሮችን ያስተካክላሉ። አዎ ብዙ ጥያቄዎች የሚነሱበት ነው። ግን ሞር ከዚህ አሁን ካለው ሁኔታ በተለይም ደግሞ ኒውክሌር አለ የለም የሚሉ ጥያቄዎችም በስፋት ይነሳሉ። አንዳንድ መረጃዎችን እየተመለከትኩ ነበረ እና ከዚህ በፊትም አክቹሊ የወጡ ናቸው ወደ ሌላ ቦታ የመውሰድ አዝማሚያዎች እንዳሉ ፕላስ ደግሞ ታስታውስ ከሆነ አላቅም 2015 ላይ በነበረው የኒውክሌር ስምምነት AP5+1 የሚባሉት አምስቱ የጸጥታው ምክር ቤት ቋሚ አባላትና ጀርመን የኢራን የኒውክሌር ዲል የሚባለው ማለት ነው በሱ አማካኝነት ወደ 11 ቶን የሚሆን ዩራኒየም ሰጥታ ነበረ ወደ ለሩሲያ አሳልፋ ሰጥታ ነበረ። ያው እንግዲህ በዘሴም ታይም ደግሞ ሩሲያ በተለየ ሁኔታ ለኢነርጂ በሚሆን መንገድ የሰጠቻትን መልሳ ወሰደች አይነት እንደዛ አይነት ነገር ወይም ደግሞ ወደ አሁንም ቢሆን ራሷ ዲሚትሪ ፔስኮቭ ናቸው ሀሳቡን ሲያቀርቡት የነበረው ወደኛ ታመጣውና እኛ በሚፈለገው መንገድ ለነሱ መልሰን እንሰጣለን የሚልም ሀሳብ ሲያቀርቡበት የነበረን ጊዜ እናስታውሳለንና እንደዚህ አይነት ነገሮች አስቸጋሪ ናቸው። ስለዚህ ሶስት ጉዳዮች አሏቸው ማለት ነው። አንደኛው እንደምታውቀው ወደ ራሺያ የመውሰድና ከዛ አንጻር አብሮ የሚታይ ሊሆን ይችላል። እሱ ኦብቪስሊ አብሮ ይታያል። ወደ ራሺያ የሚለው ነገር ኢራኖች ከዚህ በፊትም አንተም ነግረኛል አክሴፕት የማያደርጉበትም ብዙ ምክንያት ሊኖራቸው ይችላል። ሁለተኛው ደግሞ ትራምፕ ራሲ ካልወሰድኩኝ እያለ ይገኛል። ይህም እንደው ጭራሽ የማይሆነው ሴናሪዮ በመጨረሻ ደረጃ ላይ የሚቀመጥ ሊሆን ይችላል። ከዛ ውጭ ደግሞ ራሳቸው ኢራናውያን ባለበት ዴሞሊሽ ማድረግ የማጥፋት ነገሮች ሊፈጥሩ ይችላሉ። ወይም ደግሞ በተለየ አጋጣሚ ብቻ ኒውክሌር እንዳይኖራቸው የማድረግ አካሄድ እንዲፈጠር ሁኔታዎች ሊመቻቹ ይችላሉ የሚሉ ሀሳቦች አሉና እነዚህ ጉዳዮችን በግልጽ ማየት ያስፈልጋል። ምናልባት አሌክስ የኒውክሌር ጉዳይ እንግዲህ ወደ ሌላ ቦታም ሄደዋል። ብዙ ጥያቄዎች ሊነሱም ይችላሉ። በዋነኝነት ግን የፓኪስታን የማደራደር ሚና ኦፍኮርስ 48 ሰዓት የሚሆን 50 ቀናት የሚሆን በተሻለ ተስፋ እየመጣች ያለችው የምትገኘው ሀገር ፓኪስታን ናትና እሱን የአደራዳሪነት ሚናና እንደዚህ አይነት ነገሮች ብቅ ማለት ምን አይነት መፍትሄ ሊያመጣ ይችላል የሚለውን ብናየው እንዳልኩ አሁን ቀደም ተነሳው ጉዳይም ላይ ፓኪስታን በኢራን ላይ ተጽዕኖ ልታሳድር ትችላለች። አዎ ግልጽ ነው። በአሁኑ ሰዓት ግን ያሉት የኢራን ኤሊቶች ምን እያሰቡ ነው? ከፓኪስታን ጋር ምን ያህል ስምምነት አላቸው? በምንስ አይነት ሁኔታ ነው ያሉት? ምክንያቱም እንደምናየውና እንደምንሰማው እንደሚጻፈው በኢራን ኒውስ ፔፐሮችም ላይ ማንኛውም ኢራናዊ አገሩን ጥሎ በአሁኑ ሰዓት መሄድ አይፈልግም። ይህ ነው ትልቁ ከባዱ ስጋት። ሀብታምም ይሁን ሳይንቲስትም ይሁን ባለስልጣንም ይሁን ማንም ይሁን ሀገራቸውን በዚህ ሰዓት ጥለው መሄድ እንደ አንድ የሀገር ክህደት እያሰቡት ነው። ስለዚህ መሄድን አይፈልጉትም። አብረው ከሀገር ጋር ማለቅ ነው የሚፈልጉት። ይህ ነገር ደግሞ ለኢራንም ነው ለአሜሪካንም ይሁን ለእስራኤል ክብርን ላያሰጥ ይችላል። ይሄ አሁን የሚታየው ነገር መጀመሪያ ላይ በኒውክሊየር አጠፋታለሁ አይነት ነገር ነበር። በማስ ዲስትራክሽን አገሪቷን ሙሉ ለሙሉ አጠፋታለሁ እስከ ማለት ደረጃ ነበር የደረሱት። አሁን ግን ኢንፍራስትራክቸሮቿን ከጎዳናቸው እነዛን ሀገራት መልሰን ወደ ድህነት ውስጥ እንከታለን ነው። ዞሮ እኮ ፓወር ፕላንቱንም ቢያጠፉት ምንም ቢሉ የኢራን መንግስት ነዳጁ መውጣቱ አይቀርም፣ መውጣቱ አይቀርም፣ የሆርሙዝም ሰርጥ መከፈቱ አይቀርም። ሀገር ትቀጥላለች። ኢራን አሜሪካን ወይም እስራኤል እንደሚዝቱትም አይደለም። ስለዚህ በማንኛውም ሰዓት ኢራን ልትሰማ የምትችለው መንግስት ቢኖር በአሁኑ ሰዓት
የፓኪስታንን መንግስት ነው እንደ አደራዳሪ። ምክንያቱም አንዴ ወደ ድርድር ቀርበዋልና ማለት ነው። ስለዚህ የኢራን ተደራዳሪዎች ወደ ኢስላማባድ ያልሄዱበት ትክክለኛ ውሳኔ ነው። ምክንያቱም አንተ የተኩስ አቁም ስምምነት አድርገ ወደ ስምምነት ጠረጴዛ ስትመጣ ብዙ ነገሮችን ትተህ ነው። ኢቭን ቢተኮስብህም ራሱ ቶሌሬት ማድረግ መታገስ ሁሉ አለብህ፣ መቻል ሁሉ አለብህ። ነገር ግን ያ በሌለበት ሁኔታ አሜሪካን ይህንን ነገር ስታደርግ የዓለም ህዝብ በአጠቃላይ ሊፈርድ የሚችለው በአሜሪካን ነው። ግን ፈርደህስ በአሜሪካን ላይ ምን ለውጥ ታመጣለህ ነው እንጂ ጥያቄው ያ የህዝቧ በአንድ መቆም በአንድ ማሰብ ከፓኪስታን ጋር ለፓኪስታን ለኢራን ህዝብ ያላት ፍቅርና ደግሞ መልካም አስተሳሰብ ይህንን ድርድር ቀጣይነት እንዲኖረው ማድረጋቸው አይቀርም። ግን የፓኪስታኑ መሪም ሆኑ እኛ ፊልድ ማርሻሉ በዶናልድ ትራምፕ ላይ ምን ያህል ተጽዕኖ ሊፈጥሩ ይችላሉ ነው። አሁን ጥያቄው ግለሰባዊ ሆነ። ዲፕሎማቶች ቢሆኑ ኖሮ አሁን እንደነ ማርኮ ሩቢዮ አይነት ሰው ቢሆን በዲፕሎማሲ ላይ ሌሎችም ከዚህ በፊትም ይሄዱ እኮ አሉ። ገና እድሜያቸው ገና ነው፣ መደራደር ይችላሉ። ከ8 ከ10 ዓመት በፊት ኢራን እየሄዱ በኒውክሊየር ጉዳይ ላይ ሲያደራድሩ የነበሩ በሳል የሆኑ ፖለቲከኞች፣ ሳይንቲስቶች ሁለቱንም ያጣመሩ ሳይንሱንም ፖለቲካውንም ያጣመሩ በጣም ብዙ በርካታ የልኡካን ቡድን ከስዊዘርላንድም ከጀርመንም ተወጣተው ሄደዋል። ብዙ ጊዜ እንዲያውም አንድ ቻይና ውስጥ ይኖር የነበረ ሰው አሜሪካን ዜግነት አግኝቶ እሱም ራሱ እንደ አንድ አባል ሆኖ እዛ ሲያደራድር የነበረ እንዲያውም ከስር አይታይም፣ ግን ዋና ትልቁን ቁልፍ ሚና ይጫወታል የሚባል ነበር። ስለዚህ የዶናልድ ትራምፕና ወይም ደግሞ እሳቸው የሚወዷቸው ሰዎች ያለውን ድርድር ቀርቶ በዲፕሎማሲ መንገድ የሚካሄድ ከሆነ ውይይቱ የተሻለ ውጤት ያመጣል ብዬ ነው ማስበው። ግን ለዚህ ዋናውን ትልቁን አሁንም ቢሆን ቁልፍ ሚና ዋናው ጨዋታው ያለው በፓኪስታን ሜዳ ላይ ስለሆነ ፓኪስታን ብዙ ነገሮችን ልታደራድር ትችላለች ብዬ ነው የምገምተው። አዎ ያው የፓኪስታን እንደው ትንሽ እንትኑ ይሄ አውዱን በመፍጠር ደረጃ የተሻለ እስካሁን ካየናቸው አገራትም የተሻለ ቦታ ሊኖራት ይችላል ከሚለው ነው እንጂ ያን ያህል በሁለቱም በኩል ጫና ልትፈጥር አትችልም። እኔ ደግሞ አንድ ሀሳብ ነው ያለኝ። የኢራን ተደራዳሪዎች ሄደው ቢሆን ኖሮ የተሻለ ነበረ። ቢያንስ እንኳን ተነጋግረው ለመፍትሄ አይ ቲንክ ያስቀመጧቸው ነጥቦች በሙሉ የተከበረላቸው አይመስለኝም። እና ከዛ አንጻር ለምን እንሄዳለን ነው። ይሄኛው ቅድም ያነሳውልህን ጥያቄ መልሶ ስለሚያነሳ ነው። ህዝቡስ ነው አሁን ተመልሶ ያ ሁሉ ቦምብ የሚወርድ ከሆነ ህዝቡስ ነው እስከ መቼ በዚህ ልክ አንዳንዴ ሸብረክ ብለህም የተደራደርክ መሄድ ግትር ያሉ ነገሮች በትራምፕም አሁን ትራምፕም እንዲህ የሆነ ነገር ሳያረጉ ይወጣሉ ብለን የምናስባቸው ሰው አይደሉም። በኪሳራ የሚወጡ ሰው አይደሉም። እሱን ስትመለከት በዚህኛው በኩል በኢራን በኩል ያለውም ደግሞ ጠንካራ አቋም እስከ መቼ መሀል ላይ የሚፈጠረው ያው ሲቪሊያን እልቂቱን ከፍ ያደርገዋል የሚለውን የአረቦቹም እንቅስቃሴ ደግሞ መልኩን እየለወጠ ከመምጣት አንጻር የተራዘመ ጦርነት ፖለቲከኞቹ አይደለም አይነኩም ማለት አይደለም፣ በደንብ ይነካሉ። ግን ተስፋ በቆረጠ አገር ውስጥ ስትኖር ደግሞ ከፖለቲከኛው ይልቅ ንጹሃኑ የመጎዳቱ እድል ሰፊ እየሆነ ይሄዳልና ከዛ አንጻር ከመረዳት ነው። አሌክስ አይ ቲንክ ለዛሬው እናጠናቅ። መልካም ኦልራይት። ውድ ተመልካቾቻችን ስተከታተሉት የነበረው የኤንቢሲ ዓለም አቀፍ ነው የመካከለኛው ምስራቅን ጉዳይ በስፋት አንስተናል። የኢራንና የአሜሪካ ድርድር በፓኪስታን መቋረጡን ተከትሎ የተኩስ አቁሙ በተወሰነ እንዲቀጥል ተደርጓል። ይህ ምን ማለት ነው? ፕሬዚዳንት ዶናልድ ትራምፕ ግልጽ ያለ ቀን ያላስቀመጡበት ምክንያታቸው ውስጥ ምንድን ነው? የኒውክሌር ጉዳይ ከሩሲያና ከቻይና ፖለቲካ አንጻርም ሰፊ ጉዳዮችን አንስተናል። አለማየሁ አሊና ቢኒያም ካሴ አብረናችሁ ቆይታ አድርገናል። ቸር ጊዜ ይሁንላችሁ።